እጅ ይሰጡታል፣ እግር ይሰጡታል፣ ፊት ይሰጡታል። ጎዶሎ ነገር ነው የሚሰጡት፣ የሚያጅቡ ነገር ማለት ነው። አንድ ጎን ይሰጡታል፣ ብዙ እጅ ይሰጡታል፣ ብዙ አይኖች ይሰጡታል፣ ያደናግሩታል። ደግሞ እንደገና ሁለት አይን ነው ያለውና እንደገና بأعيننا የሚልም አለ። ماذا يقولون ما أثبته الله على نفسه أثبتناه ይላሉ አይደል? እንደዛ አይደል የሚሉት? አላህ ለራሱ ያረጋግጠው እኛ እናረጋግጣለን። እኛ ማንንና ስለ አላህ ከሱ በላይ እናውቃለን ይሏቸዋል። ቁርአን ሲወርድ የነበሩ ሷሐቦች ነብዩ ሰለላሁ ዐለይሂ ወሰለም እነዚህ የአላህ ስምና ባህሪያት የያዙ ነብያዊ ቃልንና ቁርአንን በሚናገሩ ጊዜ መካከላቸው አንድም ይሄ እጅ በማለት ግን የተፈለገው ነገር ምንድነው ብሎ የተወዛገበ አካል የለም። ያ ኢብሊሱ ማ መነአከ አን ተስጁደ ሊማ ኸለቅቱ ቢየደየ ሲል አንተ ኢብሊስ ሆይ እኔ እጆቼ ለፈጠርኩት አደም አለይሂ ሰላም ለመስገድ ምንድነው የከለከለህ የሚለውን ቁርአን አንቀጽ ሰሐቦችን ለሰሐቦች ሲያነቡላቸው ከሰሐቦች ውስጥ ገጠር ያለ ህፃን አለ፣ የማያውቅ አዲስ ሰለምቴ ናቸው። እጅ በማለት ግን የተፈለገው ምንድነው ብለው እዚህ ላይ ሌላ ውስጥ አልገቡም። ቀጥታ የተነገረውን ነገር የተባለውን ነገር ያምናሉ። ከዛ ምን ያደርጋሉ? ለይሰ ከሚስሊሂ ሸይ የሚመስል አንድም ነገር የሚለውን ነገር በደንብ ስላስተማሯቸው እነዚህ ሰሐቦች ምንን አይረዱም ማለት ነው። እጅ ሲባል ልክ እንደኛ አይነት እጅን አያስቡ። ነብዩ ሰለላሁ ዐለይሂ ወሰለም አሁን በሐዲሳቸው ለአላህ ሪጅልን ሲያጸድቁ እነዚህ ሰሐቦች እንዴት ማለት ለምንድን ነው ምናምን ብሎ ጭንንቅ ውስጥ አልገቡም። ለምን? ለይሰ ከሚስሊሂ ሸይ አላህን የሚመስል ነገር የለም። ስለዚህ ፍጡራን አይመስልም። ወከለመ አላሁ ሙሳ ተክሊማ የሚለውን ቁርአን አንቀጽ ሲከሩላቸው እንዴት አላህ ይናገራል ብሎ ውዝግብ ውስጥ አይገቡም። ለምን? የፍጡራን ንግግር አይመስልም። ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር አላህ ሰሚና ተመልካች፣ እሱን የሚመስል ነገር አንድም የለም። ሰሚናም ተመልካች ነው። አላህ ይሰማል ሲባል ልክ እንደዚህ አያመሳስሉ። አላህ ያያል ሲባል ልክ እንደዚህ አያመሳስሉ። አላህ እጅ አለው ሲባል አያመሳስሉ። ሰው ግን አሁን የተቸገረበት ምክንያት ምንድነው? የሚሰራው በአቅሉ የሳለው ነገር ፍጡር ነው። ስለዚህ አላህ እጅ አለው ሲሉ አህሉ ሱናዎች ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲያስተምሩ ይህ ሰው ምንድነው የሚረዳው? የፍጡሩን እጅ የሚል ነገር አስቀመጠ። ከዛ አይን ሲባል አይንን አስቀመጠ። ምንድነው? ለመገጣጠም ነው እሱ የሚፈልገው። እጅ አይን እያልክ የምትገጣጠመው አላህ Subhanahu Wa Ta'ala ልክ እንደ ፍጡር ነው ማን ያለው። እዚህ ነው በመጀመሪያ ደረጃ ሙሸቢህ ሆኑ አመሳሰሉ አላህን በፍጡር። ከዛ በኋላ ይህ መመሳሰል ስለመጣባቸው ይሄ ነገር ወደ ምን ገፋቸው? ሙዓጢል አደረጋቸው። የአላህን ስምና ባህሪያት እንዳይቀበሉ አደረጋቸው። ይህ ሁሉ የምን ችግር ነው ከተባለ ለቁርአንና ሐዲስ እጅ ያለመስጠት ችግር ነው። ቁርአንና ሐዲስን ከነብዩ በላይ እነሱ የሚያውቁ ይመስል ይሄ አይሆንም ይሄን የሚገባው እያሉ አሁን መጠምዘዝና መቆልመም ስራቸው ሆነ ማለት ነው። ስለዚህ የትኛው ነው የነብዩን መንገድ የተከተለው፣ የትኛው ነው ሙንሐሪፍ ጥመትን መንገድ የተከተለው የሚለው ግልጽ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን በሚያስተምሩበት ለሰሐቦች በሚያስረዱበት ጊዜ ሐዲሳቸውን በሚናገሩበት ጊዜ አንድም ሰሐባ ከዚህ ላይ ምንድነው የተፈለገው? እጅ በማለት ምንድነው የተፈለገው? እግር በማለት ምንድነው የተፈለገው እያለ የጠየቀ አካል አንድም ሰሐባ የለም። ለምን? ማዕናቸው ግልጽ ነው። ከይፍያቸውሳ ከይፍያውን ወደ አላህ ነው የሚያስጠጉት፣ አያውቁም። አላህ ከአርሽ በላይ ነው የሚለውን ሲነገራቸው አርህማኑ አለል አርሽ ኢስተዋ። ስለዚህ አንድም ሷሐባ እንዴት ነው እስቲዋኡ ብሎ የጠየቀ የለም። ከአርሽ በላይ ነው ከይፍየውስ እንዴት ሆኖ አናውቅም። ነብዩ ሰለላሁ ዐለይሂ ወሰለም የንዚሉ ረቡና ሲላቸው ጌታችን ይወርዳል ሲላቸው ቀጥታ አመኑ። ምንና እንዴ አወራረዱንሳ ይሄንን ማንም የሚያውቅ የለም። ከይፍየውን ወደ አላህ ያስጠጋል። የአህባሽ ጀማዓ ሰላም ተወጡ ዘንድ አቅላችሁን ከቁርአንና ሐዲስ ኋላ ተከታይ አድርጉት። እናንተ ለቁርአንና ሐዲስ እጅ ስጡ ሰሃቦች እንደሚያደርጉት። አሁን አህሉ ሱና ወልጀማዓዎች የሰሃቦች ተከታዮች የሚከተሉትን መንገድ ተከተሉ። በጠባብ ጭንቅላታችሁ ቁርአንና ሐዲስን መገፍተርን ተው ነው የምንለው። ሰላሙ አለይኩም ወራህመቱላህ